አሁን እንቀጥላለን ይታያችኋል አይደለ እንትኑ ገጹ ይታያል ሄሎ ይታያል አይታያችሁም Jesus ምንድነው እንትን ያለው Okay Where is it? ይታያችኋል? Okay, I'm sorry. ይታያችኋል? ይታያል? Hello? ይታያችኋል ወይ? ይሰማል? ይሰማል ኦኬ ወደ እንትኑ የሆነ ሪከርደር ስላላረገልኝ በራሴ በራሱ ሪከርድ እያረኩት ነው በእንትኑ እና ፖስት አረጋዋለሁ ሰው ወደ እንትኑ እንሂድና ወደ አልፋቤቶች እሺ ወንድማችን እንትን የጀመርነው እሱን ትልበልና ወደ ዛሬው እንትን እንሄዳለን ይሄው እንግዲህ ማኒስኪዮ ማጀስኪዮ እና ማኒስኪዮ አፐር ኬዝ ሎወር ኬዝ የግሪክ አልፋቤቶች ጎን በጎን ነው እንግዲህ ይሄንን ስጠራ ለዚህኛው ማፕ ላይ ያረጋል ማለት ነው አልፋ ቤታ ጋማ ዴልታ ኢፕሲሎን ዜታ ኢታ ቴታ አልፋ ቤታ ጋማ ዴልታ ኢፕሲሎን ዜታ ኢታ Theta. Theta. Gashi screen ቢክፈል አይታይም ስክሪኑ? አይታይ Oh, why? Okay. ሼር አላረኩትም ማለት ነው። አሁንሳ? Okay, hold on. አሁን ይታያል? Okay. Sorry. Alpha Beta, Gamma, Delta, Epsilon, Zeta, Eta, Theta. Capital, small, capital, small, capital, small. Alpha, Beta, Gamma, Delta, Epsilon, Zeta, Eta, Theta. Next. Iota, Kappa, Lambda, Mu, Nu, Xi. ክሲ ክስ ትሉትና ክስ ለሆነ ክስ እንደ ክስ እዛ አይ ነው የምጨመር ክሲ ኦሚክሮን ፒ ፓይ የምንለው በሂሳብ ፓይ ብለን የተማርነው ፒ ኢዮታ ካፓ ላምዳ ሙ ኑ ክሲ ኦሚክሮን ፒ Iota, Kappa, Lambda, Mu, Nu, Xi, Omicron, P. የመጨረሻው በስምንት ስለከፈልኩት የመጨረሻው ክፍል ደግሞ ይሄ ነው እዛ ወደ እንትናችን እንሄዳለን ማለት ነው ሮ ሲግማ ታው ሮ ሲግማ ታው Upsilon, Phi, like physics. Phi, he. Ps, ይሄኛው የሆነ ድምጽ እንትን ነው የሚፈጥረው ፕሲ ፕሳልሞስ ለምሳሌ መጽሐፉን ፕሳልሞስ ወይም ደግሞ ሳውም ብለን እንትን የምንለው ማለት ነው ለግሪክ እንትን ልበላችሁና በግሪክ ልጻፍና ላምጣላችሁ ላሳያችሁ ፕሳልሞስ አሁን ለምሳሌ በእንግሊዘኛ
ያው እንግሊዘኛ ወስዶ ሁሉን ነገር ስለሚቀይረው ሳልምስ በል ነው የሚለው። በግሪክ ግን ፕሳልሞስ ነው። ፕሳልሞስ አሁን ሳልሞስ አሁን ይሄ ሳልሞስ የመዝሙር ማለት ነው። ሳልሞስ የመዝሙር እንትን ወደፊት የምናነበው ይህን ነው። ሳልሞስ ፔንቴኮስቶስ ፕሳልሞይ ይላል። ፕሳልሞይ ፕሩላር ነው። ፕሳልሞስ ነጠላ ነው። ስለዚህ ይሄ አሁን ይኸው ኤስቶተሎስ ፕሳልሞስ ብለን እንትን እንላለን ማለት ነው። ስለዚህ ፕሲ የሚለውን በመዝሙር እንትን በሉት። ይሄን መዝሙር ልክ ፕሳልሞስ ይባላል። ፕሳልሞስ ኦሜጋ የመጨረሻው ነው። ፒ ሲግማ ሮው ሲግማ ታው ኡፕሲሎን ፊ ሂ ፕሲ ኦሜጋ እዚሁ ሁለት አክቹዋሊ 3 ነው ያለው። ይሄ ሲግማ 3 ይሄ መሀል ላይ ሲመጣ ይሄ ከቃል መጨረሻ ሲመጣ ቃል መጨረሻ በሚመጣበት ጊዜ ይሄኛው እችኛዋ እንደዚህ እንደ ትሆናለች። መሀል ላይ ሲመጣ በቃል መካከል ሲሆን ደግሞ እንደዚህ ይሆናል ማለት ነው። እንደዚህ ይሆናል። ሲስሞስ ለምሳሌ ሲስሞስ ምንድነው? መናወጥ በሲ በዚህ ይጀምራል፣ በዚህኛው ያልቃል። ሲስሞስ እንትን ይላል። ይሄ ነው ሮ ሲግማ ታው ኡፕሲሎን ፊ ሂ ፕሲ ኦሜጋ እና ወንድሜ እንግዲህ በደንብ አድርገህ እንትን በለው ተከታተለው። ያን ይመስላል። ወደ እንትናችን እንሄድና ወደ ማንበብ ነው ዛሬ እንግዲህ እንትን የምንለው ብዙ እንትን ስላላችሁ ወደ ማንበባችን ወደ ፕሬዘንት አክቲቭ ኢንዲኬቲቭ እንሄዳለን። እሺ ቃላቶችንም እናንብብና እንትን እንበል። ለሌሎችም ለቃላት የቃላት ንብብ የማንበብ ልምምድ እንትን እንበል። እዚህ ላይ ምን እንለዋለን? ኮስሞስ ያው የተማርናቸው ፊደላት ናቸው። አሁን የተማርናቸው እዚህ ላይ ሲግማ መጨረሻ ሲመጣ ልክ እንደዚህ ይሆናል። መጨረሻ ሲመጣ ምን ይሆናል? እንደዚህ ይሆናል። ሲግማ መጀመሪያ ሲመጣ ደግሞ እዚህ ላይ ደግሞ ሌላ እንትን አለ። ሲግማ እንዳያችሁት ኮስሞስ ዓለም ሲስተም የሆነ ስርዓት አለ። ኮስሞስ ሊቶስ ድንጋይ ሊቶስ ሎጎስ ኖሞስ እቺ ኑ ብለን ያልናል። ኖሞስ እቺ ሙ ያልናል። ኖሞስ ኦይኮስ ቤት። እንግሊዘኛ ለምንድን ነው እኔ እንትን ማድረገው? ብዙውን ጊዜ ይህን አሁን በእንትን ነው ጀነሬት ያደረኩት በቻት ጂፒቲ ያው ከፍዬ እንትን ስለምለው በአማርኛ ጀነሬት አላረገውም። ያደረግልኛል ግን አልፈለኩም። ለምንድን ብዙውን ጊዜ የምታዩት በምንድን ነው? በእንግሊዘኛ ነው ሰርች ስታረጉት። በዛውም እንግሊዘኛውን እናንተም እዛው አማርኛውን እንግሊዘኛው ሲመጣ አማርኛውን በአማርኛው እንትን ማለት የራሳችሁ እንትን ጥረት ነው። ጀነሬት ሳረገውና እንደዚህ የእንትን ቮካቡላሪ እንትን ሳረግ እንደዛ ነው። ብዙውን ጊዜ ቻት ጂፒቲ ነው የምጠቀመው። ኦይኮስ ሃውስ ቤት ማለት ነው። ኦይኖስ ወይን ማለት ነው። ኦይኖስ
ኦክሎስ እቺ ቅድም ያስቸገረችን ስናነብ ኪ ያልናት ኦክሎስ ኦክሎስ አይደለም ኦክሎስ ክራውድ መልቲቲዩድ የህዝብ እንትን ጋጋታ በአንድ ላይ እንትን የሚሄደው ግሩፕ ሰው አንድ ላይ ሆኖ ተሰብስቦ ሲሄድ ኦክሎስ ይባላል። መንጋው መጣን ይላል በአማርኛ አይደል? መንጋው መጣ ሲል ኦክሎስ ክራውድ መልቲቲዩድ ብዙ ማለት ነው። ኮስሞስ ሊቶስ ሎጎስ ኖሞስ ኦይኮስ ኦይኖስ ኦክሎስ እስኪ የሚያነብ እስኪ እንትን ይበልኝ። ይታያችኋል አይደል? ሄሎ ትንሽ ትንሽ ዙም ቢያደርጉልን መምህር ተለቅ ላድርገው። ትንሽ ተለቅ ቢል። ሶሪ ያ አሁንሳ ይታያል? ይታያችኋል? ትንሽ እየተሻለ መጨመር ከተቻለ ቆይ ጨምረዋለሁ። አይናት እኔ ስለማላውቁ ንገሩኝ። እኔ ምንም እንትን ነው ምለው እና አሁንሳ ይታያል? አሁን ትንሽ የተሻለ ነው። ዋይ ዛት ለምንድን ነው እንደዛ የሆነባችሁ? I don't know. አሁን ጥሩ ነው። ኦኬ። ስለዚህ ኮስሞስ ሊቶስ ሎጎስ ኖሞስ ኦይኮስ ኦይኖስ ኦክሎስ እና ይህንን እንድታነቡ ነው እንትን የምለው እንድታነቡ። እስኪ የሚያነብ እስኪ ሚያነባለ? እሺ ላንብብ። ከመጀመሪያው ጀምረህ አንብበው፣ ሁሉንም እናነባቸዋል። እሺ ኮስሞስ ሊቶስ ሎጎስ ኦይኖስ ሎጎስ ብሎ ኦይኮስ አለፍካት። ሎጎስ ብለ ያለፍካት አለ። ኡኖስ እቺ ኑ መጀመሪያ ኑ ያለቻት ኑሞስ ኖሞስ ኦኬ ኖሞስ ኦይኮስ ኡኖስ ኦይኖስ ኦይኖስ ኦክሎስ። በጣም ጥሩ። ሌላ ሰው ሁለት ነን። እኔ አዲስ ነኝ፣ ግን አጻጻፉ የሆነ እንግሊዘኛ ነገር በሚስጥር ያለው ይመስላል። በምን በሚስጥር እንግሊዘኛ ጽሁፍም ይመስላል። ይመሳሰላል እንግሊዘኛ ጋር። እንግሊዘኛው በጎን ነው ያለው። አይ በግራ በኩል ያለው አሁን ኮስሞስ ይላል። ሁለተኛው ፓይናት አይደለች? ፒናት ላምዳ ኦኬ። ከዛ ሎጎስ አለ። ከዛ ቮሞስ ነው። ኖሞስ ኦኬ። ቪኤን ናት። ኖሞስ ቪ አይደለችም። ኑን ናት። ኑን ናት። ኑን። ከዛ ኦይኮስ ነው። ከዛ ኦይኖስ ያ ኦይኖስ። ከዛ ኦክሎስ ነው። ያ ኦክሎስ እና እነዚህን ትርጉማቸውንም እንትን ብላችሁ ያዙ። ሰው የለም እንዴ? አሁን ምንድነው?
ሄዱ እንዴ? ብዙዎች ጥለውት ሄዱ። አልታያችሁ ብሏል ማለት እ 2-3 ሰው ነበረ ከኛ ውጪ ያ ነበሩ። ኢትስ ኦኬ። ያው አንዴ ልሄድበትና እንቀጥላለን ወደሚቀጥለው። ኮስሞስ፣ ሊቶስ፣ ሎጎስ፣ ኖሞስ፣ ኦይኮስ፣ ኦይኖስ፣ ኦክሎስ፣ ኮስሞስ፣ ሊቶስ፣ ሎጎስ። ኮስሞስ እና ሎጎስ ዮሐንስ 1:1 ላይ እናገኘዋለን። ዮሐንስ 1 ሎጎስ የምንለው ያ እንግዲህ ይህንን ዳውንሎድ የምታደርጉት ያልኳችሁ ይሄ ነው። ወደዚህ ትሄዳላችሁ ወደ ጆን ምዕራፍ 1 ቁጥር 1 ኢናርኬ ኤን ሆሎጎስ አሁን የተማርነው ካይ ሆሎጎስ ኤን ፕሮስቶን ቶን እያለ እንትን ይላል። እዚሁ ከኮስሞስ ወደ ታች ደግሞ ኮስሞስ ሚል እናገኛለን። ስለዚህ እነዚህ ቃላቶችን በደንብ አድርጋችሁ እንትን በሉ። እያንዳንዱ ሪከርዱን እያያችሁ እንትን በሉ አጥኑ። ኦኬ ይሄ ወደ እንትን ነው አሁን የምንሄደው። ኦኬ ወደ ፕሬዘንት ቴንስ ነው መወስዳችሁ። ቆይ ኦኬ ብሬክ ኦኬ ይሄን ብዙውንን ለምንድን ነው እንትን ያልጻፍኩበት? የምናጠናው ማነት ራሳችሁ ፕራክቲስ የምታረጉት ነው። ኦኬ ይሄ ነው። አሁን ትንሽ ከፍ ልበልና እዚህ ላይ አዳዲስ ቃላቶችንም እንማራለን፣ ቴንሱንም አብረን እንማራለን። ስለዚህ አሰፋላችኋለሁ፣ ታገሱኝ። ይታያችኋል አሁን በደንብ? ሄሎ ይታያል። ትንሽ ተለቅል አድርገውና እዛ በኋላ እንትን እላለሁ። አሁን ተለቅ አድርጌላችኋለሁ። በዚህኛው ጎን ትርጉሙን አማርኛ የመጀመሪያው ስለሆነ ከዛ ወደሚቀጥለው ስነድ ምንድነው ቃል ግሪኩን ብቻ ነው ማስቀምጠው። ለምን በዛ ፕራክቲስ ስታረጉ ልክ ያለ እንድታስታውሱ ማለት ነው። እዚህ ላይ ያው እንትን ነው። ይሄ የፕሬዘንት አክቲቭ ኢንዲኬቲቭ ይባላል በግሪክ። ፕሬዘንት ማለት የፕሬዘንት ጊዜ የአሁኑን ጊዜ የምንገልጽበት ማለት ነው። በዚህ በኩል ያሉት ፐርሰን ይባላል። ፐርሰን ማለት ሰው፣ ተናጋሪ፣ አድማጭ፣ የሚነገርለት ሰው። በዛ ለምሳሌ ይሄ ፈርስት ፐርሰን ይባላል፣ ተናጋሪ ነው። ሁለት ናቸው፣ እኔና እኛ። ሰከንድ ፐርሰን የሚነገርላቸው ሰው፣ የምናናግራቸው ሰዎች። ስለ ሰርድ ፐርሰን የሚባለው እሱ፣ እርሷ፣ እነርሱ፣ ምናማቸው ሰዎች፣ ምናማቸውን እሱ እንዲህ ነው፣ ከሌ እንዲህ ነው፣ እንደዚህ የምንለው። ፕሉራል፣ እነዚህም ፕሉራል እና ሲንጉላር አላቸው። አሁን በዛ ነው የምናየው። ይሄ የመጀመሪያው ቃል ግራፎ ነው። መጀመሪያ እንትን ልበለውና ይሄ ጋማ ነው። ሮው፣ አልፋ፣ ፊ ላይክ ፊዚክስ፣ ፊ፣ ኦሜጋ። ግራፎ ምን ማለት ነው? እኔ እጽፋለሁ ማለት ነው። ግራፎ እኔ እጽፋለሁ። እኔ እየጻፍኩ ነው፣ እጽፋለሁ፣ እየጻፍኩኝ ነው ማለት ነው። እኔ እጽፋለሁ፣ እየጻፍኩ ነው። ከዛ ግራፌስ አንተ ትጽፋለህ፣ አንቺ
ትጽፊያለሽ። ግራፌስ ግራፌስ አንተ ትጽፋለህ፣ አንቺ ትጽፊያለሽ። ግራፌ ግራፌ እርሱ ይጽፋል፣ እርሷ ትጽፋለች። ግራፌ ግራፎመን 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 እኛ እንጽፋለን። ግራፎመን እኛ እንጽፋለን። ግራፌተ ፕሉራል ሲሆን ነው። ግራፌተ እናንተ ሁላችሁ ትጽፋላችሁ። አሁን እናንተን ስላችሁ ግራፌተ እናንተ ሁላችሁ እዚህ ክፍል ያላችሁ ሁላችሁ ምን ትላላችሁ? ትጽፋላችሁ። ግራፌተ ግራፉሲ ወይም ግራፉሲን ግራፉሲ ግራፎሲ ኦር ግራፉሲን እነርሱ ይጽፋሉ። ስለዚህ ግራፎ ግራፌስ ግራፌ ግራፎመን ግራፌተ ግራፉሲ ግራፎ እኔ እጽፋለሁ። ግራፌስ አንተ ትጽፋለህ፣ አንቺ ትጽፊያለሽ። ግራፌ እሱ ይጽፋል፣ እርሷ ትጽፋለች። ግራፎመን ኦመን እኛ ማለት ነው። እኛ እንጽፋለን። ግራፎመን እኛ እንጽፋለን። ግራፌተ እናንተ ሁላችሁም ትጽፋላችሁ። የዚህ ፕሉራሉ ያንቺና ያንተ ሲበዛ እናንተ ይሆናል ብዙ ሲሆን። ግራፎ የዛ ብዙ ሲሆን ግራፎመን ግራፎ የኔ ግራፎመን የኛ እኛ እንጽፋለን። እኔ እኛ። ግራፌ እሱ ይጽፋል፣ እርሷ ትጽፋለች። ግራፉሲ እነሱ እሱና እሷ አንድ ላይ ሆኖ ማለት ነው። ሰው ይሄ ፕሬዘንት ኢንዲኬቲቭ ነው ፎርሙ። ስለዚህ አንዱን ቃል ከያዛችሁ ያንን ቃል እየቀየራችሁ መሄድ። አሁን ያን ፓተርን ነው ማሳያችሁ። ልክ የምትከተሉትን እንትን እያለ ሲሄድ ግን ይሰማችኋል፣ ይታያችኋል። አዎ ይታያል በደንብ። ኦኬ ይሰማል። ኦኬ ግራፎ ግራፌስ ግራፌ ግራፎመን ግራፌተ ግራፉሲ። ስለዚህ ደግማችሁ ማለት ነው። ደግማችሁ በቃ ይህ ነው ፓተርኑ። አሁን ሌላ ቃል እንወስዳለን። ኦ ኢስ ኤ ኦመን ኤተ ኡሲ እነዚህ እንትን ናቸው። ደጋግመው የሚመጡ ቃሉ እየቀየረ ሲሄድ እንትን እንላለን። ስለዚህ ግራፎ መጻፍ ነው። ግራፎ እጽፋለሁ። ግራፌስ ትጽፋለህ፣ አንቺ ትጽፊያለሽ፣ አንተ ትጽፋለህ። ግራፌ እርሱ ይጽፋል፣ እርሷ ትጽፋለች። ግራፎመን እኛ እንጽፋለን። ግራፌተ እናንተ ሁላችሁ ትጽፋላችሁ። ግራፉሲ እነርሱ ይጽፋሉ። እንግዲህ ይህንን እንደዚህ ሲሆን ወደፊት ምጠይቃችሁ ፓርስ አድርጉላለሁ። አሁን ለምሳሌ ግራፎን ፓርስ አድርግልኝ ማለት በኦርደር አስቀምጥልኝ ማለት ነው። በኦርደር ልክ ማን እንደሆነ ምን እንደሆነ ልክ ግሪክ ይሄ ነው ትልቁ። ወደ ግሪክ ስትመጡ ፓርስ የማድረግ ስራ ነው። በቃ ይሄ አሁን ምንድነው? ግራፎ ፈርስት ፐርሰን ሲንጉላር፣ ፕሬዘንት አክቲቭ ኢንዲኬቲቭ እንላለን። የፕሬዘንት ታይም ነው። ፈርስት ፐርሰን ሲንጉላር ነጠላ፣ የመጀመሪያ የተናጋሪው የመጀመሪያ ሰው ነጠላ ነው። ስለዚህ እንደዛ ሰከንድ ፐርሰን እያልን እንሄዳለን። ለማንኛውም ልሂድ። ግራፎ፣ ግራፌስ፣ ግራፌ፣ ግራፎመን፣ ግራፌተ፣ ግራፉሲ። የሚያነብልኝ እሺ። ግራፎ ግራፌስ ግራፌስ ግራፌ ይሄኛው ይሄ እሺ። እሱ ደግሞ ግራፌሞ ግራፎ መን
ግራፎሜን ግራፎሞን ሜን ግራፎሜን ግራፍቴን ግራፌቴ ከዛ ሲ ግራፎሲ ግራፎሲ ፐርፌክት ጉድ በጣም ጥሩ ሌላ ልሞክር እኔ ጀማሪው ያ ሞክር ግራፎ ግራፌስ ግራፌይ ፎሜን ግራፌቴ ግራፎሲ በጣም ጉድ በጣም ጥሩ ያ ግራፎ ግራፌስ ግራፌ ግራፎመን ግራፌቴ ግራፎሲ ግራፎ ግራፌስ ግራፌ ግራፎመን ግራፌቴ ግራፎሲ እነዚህ አንደኛውን የምትማሩት ቃላቱን ነው አንተ በተለይ እነዚህ ለምሳሌ ቃላት ይሄ ጋማ ሮው አልፋ ፊ ኦሜጋ ጋማ ሮው አልፋ ፊ ኢፕሲሎን ኢዮታ ሲግማ እንደዚህ እያል በዛው እያጠናከርክ መቀጠል ልክ ቀደም ያነበብናቸውን ቃላቶች ወስደህ እንትኑ ፊደሎች ወስደህ ከጠፋ ወደዛ ሄደህ ቼክ እያደረግ ይሄንን ፕራክቲስ ማድረግ ነው ይሄ እንግዲህ የመጽሐፍ ነው ወደሚቀጥለው እንትን ወስዳችኋለሁ እነዚህ ምንድነው የፕሬዘንት አክቲቭ ኢንዲኬቲቭ ፎርም አይ ቲንክ ከዚህ ከመሄድ በፊት አንድ ቃል ልጨምራችሁና ወደዚህ ልምጣ ይሄን በቃ ፎርሙላው ይሄ ነው የመጀመሪያው ሰው ኦ ነው ግራፎ ኦ የሁለተኛው ሰከንድ ፐርሰን ሲንጉላር ነው በዚህ ኤስ ግራፌስ third person ሶስተኛ ሰው ኤ ግራፌ first person plural ኦመን ግራፎመን የሰከንድ ፐርሰን plural ኤተ ግራፌቴ the third person ኦሲ ግራፎሲ አሁን ቃላቶችን እየወሰድን ከነዚህ እዚህ ውስጥ ነው የምናስገባው የሆነ ቃል ሲሰጥህ እዚህ ታስቀምጡታላችሁና ሁሉን ነገር ምን ያደርጋል ይቀይራል ወደ ኋላ ልውሰዳችሁና አሁን ይሄንን እንትን ይላል ይሄንን አይ ቲንክ እንትን የሚል የላይኛውን ላጥፋውና ወደ ላይ ላውጣው I think ልቀይርላችሁ okay I think no okay በዚህ እንሂድ አሁን እዚህ ላይ ልወው ማለት ማጥፋት መደምሰስ ወይም ደግሞ መፍታት ለምሳሌ የታሰረ ነገር መፍታት ልወው እኔ እፈታለሁ ልዌስ አንተ ትፈታለህ አንቺ ትፈቻለሽ ልዌ እርሱ ይፈታል እርሷ ትፈታለች ልወመን እኛ እንፈታለን ልወተ እናንተ ሁላችሁ ትፈታላችሁ ይታያል እንትን ነው ትንሽ ነው is it small ይታያል መምህር ይታያል ኦኬ አሁን ልዎ እቺ ናት አይደል ልዩነት ያመጣቻት ልዎ እኔ ፈታለሁ ይሄ ልው ዋናው ቃል ነው ይሄ የፈርስት ፐርሰን መለያው ነው ልዎ ልዌስ ልዌ ልወመን ልወተ ልውሲን ልዎ ልዌስ
ልዌ ልወመን ልወተ ልውሲ አሁን እንትን ስትሉት ልክ የቅድሙ ሙዚቃ አይነት የቅድሙ እንትን ያለው ነገር ይመጣል። ግራፎ ግራፌስ ግራፌ ግራፎመን ግራፌተ ግራፎሲ አሁን ፓተርን የሆነ ፓተርን እንትን ይላቸዋል። ልክ የሆነ የሚከተለው እንትን አለ። ያንን ነው አሁን የምታጠኑ መለየት ያለባችሁ። ልዎ ልዌስ ልዌ ልወመን ልወተ ልውሲ ልወ ማለት እኔ እፈታለሁ። ልዌስ አንቺ ትፈቻለሽ፣ አንተ ትፈታለህ። ልዌ እሷ ትፈታለች፣ እርሱ ይፈታል። ልወመን እኛ እንፈታለን። ልወተ እናንተ ሁላችሁ ትፈታላችሁ። ልውሲ እነርሱ ይፈታሉ። ኦኬ አንዴ ልሄድበትና ትሉልኛላችሁ። ልዎ ልዌስ ልወ ልወመን ልወተ ልውሲ ልዎ ልዌስ ልዌ ልወመን ልወተ ልውሲ። እሺ የሚያነብልኝ ትረስትን እኔ ልቅደማ። አሁን ልዎ ልዌሲ ልዌይ ልወመን ልወቴ ልዌሲ። ፐርፌክት በጣም ጥሩ። ቀጥል አንተ ወንድሜ። ዎ ልዌስ ልዌይ ልወመን ልወቴን ልውሲ። ፐርፌክት በጣም ጥሩ። ይሄ እንግዲህ ፕሬዘንት አክቲቭ ኢንዲኬቲቭ። አሁን አንድ ቃል ቢሰጣችሁ በፕሬዘንት አክቲቭ ኢንዲኬቲቭ ያንን ቃል ትርጉሙን እስካወቃችሁ ድረስ በእንደዚህ እያመጣችሁ እንትን ማለት ትችላላችሁ። ማለት መዘርዘር ትችላላችሁ። ኦኬ ይሄ ኦኬ ቆይ ስናይተናል። ሌላ ቃል እንትን ልበላችሁና እችን ደግሞ አብረን እንትን እንላለን። ረጋ በሉ መቼም ስርዓት እንትን ትንሽ እንትን እንዲል ተለቅ እንዲልላችሁ ብዬ ነው። ምክንያቱም ስርዓቱን አዛብቼዋለሁ። ብዙ ጊዜ እንትን አላልኩትም፣ አልተጠቀምኩበትም። አሁን ከሆነ ሲዘጋ ምን ሲል እንትን ይላል። ትንሽ ተለቅ ላድርገው። ይታያችኋል ብዬ ተስፋ አደርጋለሁ። ዋናው ቃል ይሄ ነው። ግልጽ ነው። ይታያችኋል? ይታያል? ይታያል መመት። ኦኬ አሁን እሄዳለሁ። ለጎ ለጌስ ለጌይ ለጎምን ለገተ ለጉሲ ኦር ለጉሲ። እኔ ምን ማለት ነው? ለጎው እኔ እላለሁ፣ እኔ እናገራለሁ። ለጌስ አንተ ትላለህ፣ አንተ ትናገራለህ። አንቺ ትያለሽ፣ አንቺ ትናገሪያለሽ። ለጌይ እርሷ ትላለች፣ እርሷ ትናገራለች። እርሱ ይላል፣ እርሱ ይናገራል። ለጎመን እኛ እንላለን፣ እኛ እንናገራለን። ለገተ እናንተ ሁላችሁ ትላላችሁ፣ እናንተ ሁላችሁ ትናገራላችሁ። ብዙ ማለት ነው። ለጉሲ እነርሱ ይናገራሉ፣ እነርሱ ይላሉ። ለጎው ለጌስ ለጌይ ለጎመን ለገተ ለጉሲ። ፓተርኑ እየገባችሁ ነው አይደል? የሆነ ነገር ነው እየታያችሁ ነው። ያ እንትን ነው እንትን አለ ስታንዳርድ አለው ነው። ያ ከቅድሞቹ ጋር እየተለያየብኝ አይደለም። ከምኑ ጋር? ከቅድሞቹ ጋር አይለያየም። መጨረሻ ያ ከቅድሙ ጋር ልክ እንትን አለው፣ ፓተርን አለው። ያ ምንድነው? ኦ ይሄ ነው መለያው። ያን የመጀመሪያው ሰው ተናጋሪው ሰው
መለያው ይሄ ነው። ኦ ኤስ 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 የሁለተኛው ሰው፣ ኤ የሶስተኛው ሰው እስከ ሌግ ብላ ሌግ ዋናው ቃል ነው። ከዛ በኋላ ያለው እንትን ነው ይለያል። ኦምን ሌግ ኦመን፣ ኤተ ሌግ ኤተ፣ ኦሲ ሌግ ኦሲ ሌጎሲ ሌጎሲ ሰው እና ፕሬዘንት አክቲቭ ኢንዲኬቲቭ ለመለየት በጣም ቀላል ነው። አንዴ እነዚህንን አሁን የሰጠዋችሁን ጂሰስ ልብሴ ነው እንትን ያደረገውን የሰጠዋችሁን ልክ እነዚህን እንትን ካጠናችሁ ምንም እንትን ለመለየት ይሄ ኦኬ ይሄ ፕሬዘንት ነው ብላችሁ ሰውየውን ማን እንደሆነ እሱ ነው እሷ ነው ወይስ እኔ ነኝ እነሱ ነው እናንተ ናችሁ እነሱ እናንተ ሁላችሁ ናችሁ እናንተ ነጠላ ነው የሚለውን እንትን ማለት ነው። ለጎ ለጌስ ለጌ ለጎመን ለገተ ለጉሲ ለጎ ለጌስ ለጌ ለጎመን ለገተ ለጉሲ የሚያነብልኝ ሞክር። ሌጎ ሌጌስ ሌጌይ ሌጎሜን ሌጌቲ ለገተ ለጉሲ። ፐርፌክት ጉድ። በጣም ጥሩ። ቀጥል። ቀጣይ ሌጎ ሌጌስ ሌጌ ሌጌስ ለጎመን ብሎ ከዛ ማን አለ? እቺ ለገተ የመጨረሻው ለጉሲ። ምክንያቱም ሁለት ኦ የሚያደርገው ኦ አለ እንደገና ኦፕሲሎን አለ። ሁለቱም አናባቢዎች ናቸው። ስለዚህ ያደርጉታል። ለጉሲ ዋይ ሁለት እንትኗል ዲፍቶንግ ይባላል። ዲፍቶንግ ናቸው እነዚህ ማለት ዲፍቶንግ ሁለት አናባቢዎች ከአንድ ላይ ሲመጡ ማለት ነው። ሁለቱ እንትኖች አናባቢ የሆኑ ቃላቶች ለምሳሌ ኤ ኢ አይ ኦ ዩ እንደዚህ ያለ አይደለ? እንደ በግሪክ በእንግሊዘኛ እንደዚሁ እነዚህ አናባቢ ናቸው። ሁለቱ አንድ ላይ ሲመጡ ምን ያደርጉታል? ያደርጉታል። ለጉሲ ለጎ ለጌስ ለጌ ለጎመን ለገተ ለጉሲ። አንድ ለእንትን ልበላችሁና ጨርሳለሁ። ኦኬ ይህን ብለነዋል። ኦኬ ለማንኛውም ግን ማስታወሻ ብንለውም ፕራክቲስ እናድርገው። እየነገራችሁኝ ምን እንደሆነ እየነገራችሁን እንትን በሉ። ጨምረው ምንድን ስርዓቱን እንትን አድርጌ ኦኬ አሁን የተማርነው ነው። ቅድም የተማርነውን ነው እንትን ያደረኩት እና ምንድን ነው ኦኬ እና ምንድን ነው የተማርነውን አሁን እስኪ ልሞክራችሁ፣ እንጠያየቅ፣ ምን ያህል እንደገባን እንትን እንበል ማለት ነው። ይህንን የመጀመሪያውን ሚልልኝ ምንድን ነው የመጀመሪያው ቃል ምንድን? አሁን ለምሳሌ በፕሬዘንት አክቲቭ ኢንዲኬቲቭ ምንድን ነው? እንዴት እናነበዋለን? ትርጉሙስ ምንድን ነው? ግራፎ ምንድን ነው?
ግራፎ ማለት ግራፎ እኔ እኔ እጽፋለሁ ያን ነው። አሁን ይሄ ለምንድን ነው እኔ እጽፋለሁ ያላችሁት? ምክንያቱም እቺ ስለምትነግራችሁ ናት የመጨረሻው አይደል? ያ ስለዚህ ግራፎ እኔ እጽፋለሁ። ፈርስት ፐርሰን ሲንጉላር፣ አንድ የመጀመሪያ ተናጋሪ ሰው ነጠላ። እዚህ ቀጥሎ ያለው ግራፌስ second person singular ነው I think ያ second person singular perfect እሱ ይጽፋል ነው አይደለም ሰከንድ አይደል ጥታትን እንትን ብለህ እያናገርከው አንተ ትጽፋለህ እያዘዝከው ነው እኮ አንተ ትጽፋለህ አንቺ ትጽፊያለሽ ያ አንተ ትጽፋለህ ትለዋለህ አንቺ ትጽፊያለሽ የዛ ሲበዛ ደግሞ እተ ይሆናል እናንተ ትጽፋላችሁ ልክ አሁን እኔ እናንተ ጣቴን ስለማታዩ እንጂ አንተ ትጽፋለህ ብዬ ብል አንቺ ትጽፊያለሽ ያሉትን ሴቶችን ወንዶችን ስለዚህ የዛ ማለት ነው እሺ ኤሳ ይሄ ግራፌ እርሱ ይጽፋል እርሷ ትጽፋለች ወይም እርሱ ይጽፋል በነጠላ ነው እነሱ ሌላ ነው አንድ ላይ ሲሆኑ ደግሞ ሌላ ግሪኮች አንድ ላይ ሲሆኑ ሌላ ግሪክ ቃል ይሰጣል የመጨረሻው ይሆናል ይሄሳ ምንድነው ቀደም ልጅ ቀደም ነው ኦኬ ግራፎመን እናንተ ትጽፋላችሁ ግራፎመን እኛ እንጽፋለን የቀጥሎ ያለው ይሄ ግራፌ ተ ሁሉም ትጽፋላችሁ ወይንም አዎ ሁላችሁም እናንተ ሁላችሁም ትጽፋላችሁ የመጨረሻው ግራፎሲ ይጽፋሉ እነርሱ ይጽፋሉ ፐርፌክት በጣም ጥሩ እና ያው እንግዲህ እንትኑ ሰዓቱ እንዳይበዛባችሁ እችንን አስተምሪያችሁ ጨርሳለሁ እችንን ፕራክቲስ ነው ምክንያቱም ቃሉን አዲስ እንማረዋለን ግን በፎርሙላው መሰረት ማን መሆኑን ማለት የቃሉን ትርጉም ከነገርኳችሁ ሌላውን ልትነግሩኝ ትችላላችሁ ይሄ ማለት ልክ አንድ ነገር ተምራችኋል በጣም ጠቃሚ ማለት ነው ይሄ ምንድነው የአንድን የግሪክ ቃል ወስዳችሁ ኦኬ ይሄ ነው በቦታው ማስቀመጥ ትችላላችሁ በስድስት በእንደዚህ በተለያዩ 6 ክፍሎች አንዱን ቃል ወስዳችሁ ማስቀመጥ ትችላላችሁ አክዎ ማለት እኔ እሰማለሁ እኔ አደምጣለሁ አክዎ እኔ እሰማለሁ እኔ አደምጣለሁ ከዛ አክዌስ ምንም ይሆን ይመስላችኋል እናንተ ትጽፋላችሁ እናንተ ነው ወይስ እናንተ አንቺ ትጽፊያለሽ ያ that's it አንተ ትጽፋለህ አንቺ ትጽፊያለሽ አንተ ትሰማለህ አንቺ ትሰሚያለሽ አንተ ትሰማለህ አንቺ ትሰማለሽ ሊስን ማድመጥ ነው
ማድመጥ ግራፎ ነው መጻፍ ግራፎ። ስለዚህ ይሄ አክዌስ አክዌ አክወመን እንትን ልበልና ጨርሰናል። ትንሽ ነው እንትን ምላችሁ ይሄን ያህል ጊዜ ከቆያችሁ ሊስት በደንብ ማስተር አድርጋችሁት መሄድ አለባችሁ ብዬ ነው። አክወመን፣ አክወተ፣ አኩሲ፣ አክዎ፣ አክዌስ፣ አክዌ፣ አክወመን፣ አክወተ፣ አኩሲ፣ አክዎ፣ አክዌስ፣ አክዌ፣ አክወመን፣ አክወተ፣ አኩሲ። ስለዚህ አክዎ ምንድን ነው ያልነው? እኔ እሰማለሁ፣ እኔ አደምጣለሁ፣ እኔ እታዘዛለሁ። መስማት ማለት መታዘዝም ነው። በግሪክ ብዙ ትርጉም እንትን ይላል፣ አንድ ላይ አድርጎ ይዟል። መስማት፣ መታዘዝ። ስማ እስራኤል ይላል አይደል? አሁን ስማ እስራኤል አዶናይ ኤሎሄኑ አዶናይ ሃድ፣ እግዚአብሔር እስራኤል ሆይ ስማ ማለት ታዘዝ፣ እንዲታዘዝ ነው የሚጠራው አይደለ? ይሄም አሁን ይሄ እንደዚህ ትርጉሙ ሰፋ እናደርገዋለን ማለት ነው። አክዎ እኔ ሰማለሁ፣ እኔ አደምጣለሁ። የሚቀጥለው የሚልልኝ የለም ቅደም አኮስ አክዌስ አክዌስ ምንድን ነው? አንተ ትሰማለህ፣ አንተ ትጽፋለህ። አንተ ትሰማለህ፣ አንተ አንተ ታደምጣለህ። የሚቀጥለው ዋው 13 ደቂቃ አልፏል። ኦኬ ልሄድበትና እጨርስላችኋለሁ። እናንተ ተከታተሉት፣ እዩት። አክዎ እኔ ሰማለሁ፣ እኔ አደምጣለሁ። አክዌስ አንተ ትሰማለህ፣ አንተ ታደምጣለህ፣ አንቺ ትሰሚያለሽ፣ አንቺ ታደምጫለሽ። አክዌ እሱ ይሰማል፣ እርሷ ትሰማለች። አክወመን እኛ እንሰማለን፣ እኛ እናደምጣለን። አክወተ እናንተ ሁላችሁ ትሰማላችሁ፣ እናንተ ሁላችሁ ታደምጣላችሁ። አኩሲ እነርሱ ይሰማሉ። አክዎ፣ አክዌስ፣ አክዌ፣ አክወመን፣ አክወተ፣ አኩሲ። ግልጽ ነው? ግልጽ ነው ወገኖች? እሺ ጥያቄ ዛሬ በዛሬው የሆነ ነገር አግኝታችኋል? ዛሬ ገብቷችኋል? በሚገባ መምህር፣ እግዚአብሔር አምላክ ይባርክ። አሜን አሜን አሜን። ዛሬ እኔ ገና መግባት ነው። በጣም ኢንተረስትድ ሆኛለሁ ግሪክ ላይ። እንግዲህ እግዚአብሔር ይረዳኛል፣ ከዚህ በኋላም እገኛለሁ። ጥሩ ጥሩ ጥሩ። በጊዜ በእንትኑ በዛው ተሰዓቱ ተገንታችሁ እንትን እንላለን እናንባለን። ብዙ እንዳውም ይሄንን ወደፊት እንዴት አድርጋችሁ ዳውንሎድ እንደምታረጉትና ከዛ ከለሩን ምናምኑን እንዴት እንደምታወጡት ከዛ በኋላ እናነባለን። አሁን እንትን ካልነ በኋላ ዮሐንስ ምናምን ገብተን እናነባለን። ዋናው ነገር ምንድነው? መጽሐፍ ቅዱስን እንድትረዱና በበለጠ እንትን እንድትሉ እንድታውቁ። ምክንያቱም በጣም በቋንቋ ምክንያት የሚቀበረው ተቀብሮ ያለው ወርቅ በጣም ብዙ እንትን ነው። በጣም አንዳንዴ ያሳዝነኛል እኔ ብዙ ሰው እንትን አለ ማለቱ እና እንደዛ ነው። ስለዚህ ኦኬ መማር እንችላለን። ቴክኖሎጂው አለ፣ ሁሉ ነገር አለ፣ ብዙ ሶርስ አለ፣ ከሚገባው በላይ ሶርስ አለ። እኔም ረዳቸዋለሁ። ሌሎችንም ኑ በሉ። አይ ዶንት ኖ ሰው ይጀምራል ይሄዳል። ሰው እንትን ያለ እንትን የለውም። you have to መማር የምችለው ስትወስን ነው። እኔ ስመጣ ከአሜሪካ ወደ አሜሪካ 35 ዓመት ያሁን 55
55 ዓመቴ 20 ዓመቴ ማለት 20 ምናምን እና ምንም ግሪክ ምናምን አላውቅም። ከጀመርኩኝ ለመማር ራሱ ወደ 11 ዓመት ምናምን ነው። ከዛ ወዲህ ነው የተማርኩት። ቆይቻለሁ ማለት ነው። አሁን እንደዛ ስታገል ነው። አሁንም ትግል ነው። ለምን ግሪክ ሰፊ ስለሆነ ቋንቋው ደግሞ እንትን ያለ ስለሆነ፣ ግን በተማርኩበት በየቀኑ በተማርክበት ቁጥር ደስ እያለ ነው የሚሄደው በየቀኑ እና that is ይሄ ነው እንትኑ። ስለዚህ እነን እንትን አድርጌ አፕሎድ አደርግላችኋለሁ። ዩቲዩብ ላይ ነው ባረገው እንትን የሚለው ዩቲዩብ ላይ እንትን አለ የብርሃን ልጆች አገልግሎት፣ እዛው ላይ አፕሎድ አደርገዋለሁ። እዛም ቢሆን የገባችሁ እዛው አድምጡ። ለእናንተም ሌሎች በአለም ዙሪያ ያሉ በዚህ ፕሮግራም መሳተፍ ማይችሉት እነሱም ደግሞ ያገኙታል። አትሊስት በራሳቸው የሚማሩ መከታተል ይችላሉ። ስለዚህ እንደዛ አደርጋለሁ። ጥያቄ ካላችሁ ጥያቄ እቀበላለሁ። ከሌለ ግን የዛሬውን ፕሮግራም እዚህ ላይ እንጨርሳለን ማለት ነው። ጥያቄ ካላችሁ